ሰላም ሰላም ውድ የኔ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ አብሌ ድራማ ይዤላችሁ መጥቻለሁ። ዩቲዩብ ላይክ፣ ሰብስክራይብ ያደረጋችሁ ከጎን የሆኑ አበረታቱኝ። አብሌና እናትየው በጣም የተጣሉ ነው። አነቀቻትና ምን አባሽ ነው ያልሽው አንቺ አለቻትና አነቀቻት። የአብሌ እናት የአቶ ምንድን ነው እንደዚህ የምትዋከቡ አብል አላት። ከዛ የእንጀራ እናት አየችኝና ቀድማ አዘጋጀቻት። አንቺና ጸደይ የት ነው የምትተዋወቁ አለት። የት ነው የምንተዋወቁ ብላ ተናግረ ምን ነው ተንተበተብሽ ስለት ምሽ ተንተበተብኩ አለች። መለቴ አለችው እዚሁ ነው ማቃት የት ላቃት ይችላለሁ አለችው። ከዛ አጸደ ነው ማለት ነው የዋሸችኝ አለ። አንቺ እዚህ ቤት ከመግባትሽ በፊት እኔን ታውቂኛለሽ አላት። አክስት ልክ ናት። እኔ ቀድሜ ለአንተ መናገር ነበረብኝ። ቀድሜ ከልቤ ገብተሃል። ለማውራት ከብዶኝ ነው እንጂ ለምን ብዬ ወሻለሁ? ለምን ወሸሽ ነው አላት። ለእኔ ብለሽ ነው ለቤት ሰራተኛ ሆነሽ እየተቀጠርሽው ስላት፣ ለአንተ ለሚወዱት ሰው እንኳን ሌላም ቢሆን ስላት አቃፋት። እውነት አይመስልም ግን እናትየው ለልጁታ ሊያቺ ልጅ በጥፊ ማለት የነበረብሽ አንቺ ነሽ አለች። ገና ለገና ባሌ አልወደደኝም ብለሽ ዝም ማለት አለብሽ አለ። ሎሽንም ቀለበትሽንም አወለቅሽ አሰጫቱም አለችው። እኔ አሁን እቅዴን የሚያሳካው አንቺን ይዤ ነው። አዝራን አባቱ ስሞት ከዚህ ቤት አጨብጭቤ እንዳልወጣን ብዬ ነው እንጂ ስትላት፣ እንዴ ለምንድን ነው የምታሰቃየኝ እኔ አለቻት። አንቺ እኔን አሰቃየሽኝ እንጂ እኔ ምን አሰቃየውሽ? ከእንግዲህ በኋላ ወደድሽም ጠላሽም እኔ ያልኩሽ ብቻ ነው የምታደርጊ ስትል፣ ከዛ እኔ እንደውም ለአዝራ ሁሉንም ነገር እነግራለሁ አለችው። ምን ብለሽ ነው የምትናገሪ አለችው። ከዛ ሁሉንም ነገር ስትለው እና አንገቷን አነቀቻትና ምንም ነገር ለሱ ትንፍሽ ብትዩ ጎሮርሽ አንቄሽ ነው የምገልሽ አለቻትና ጥላት ወጣች። ሰራተኛውን ቁጭ ብላ ጁስ እየጠጣች ከፎቅ መጣች። እንግዲህ ሴትዮ መጣች አለቀልሽ፣ አሁን የሆነ ነገር ታደርጋታለች ብዬ ነው ማስብ። እሷ ቁጭ ብላለች ራሷ ቪዲዮ እያየ ሳቀች ያለች ሳቀች። አንቺ ያለቻት መድኃኒዓለም ድረስልኝ ጁሱን ደፋችበት። ይህም ኮተትሽን ይዘሽ ውጪ ያልኩሽ አንቺ ጁስ ትጠጫለሽ አለቻት። ምን አባሽ ነው የምታውቂ ብላ ጭንቅል ጸጉሯን ያዘቻት። ያቺ ማትረባ የምታዋጣሽ መስሎሽ ነው አለቻት። ከዛ እሷም ሮጣ መጣችና አስለቀቀቻት። ምን ያርግ ነው መታያት ያምሻል እንዴ አለች። እሷን ነካሻት ማለት እኔን ነካሻት ማለት 2000 ከዚህ ቤት አባራችኋለሁ ስትለት፣ ይሄ ቤት እኮ ለእኔና ለባልሽ የተወረሱን ቤት ነው። እስክንድር ለአንቺ ባልሽ ቢሆን ለአንቺ ወንድምሽ ቢሆንም ለእኔ ባሌ ነው አለችው። አስሬ ምን አባሽ አትበይኝ፣ የባልሽ አባት እየሰደብሽ ነው። የወንድሜን ንብረት በእጅሽ ለማስገባት ያችን ማትረባ እዚህ ቤት አመጣሽ አይደል አለች። አንቺም እንደዚች አንቺም ያመጣሽው ድቃላም ጥርግ ብላችሁ ውጡ። ከእንግዲህ በኋላ የአዝራ ሚስት ማሄና ማሄ ብቻ ናት አለቻት። ሴትዮ ነው አበደችው። እነሱን አባበለቻትና ልጅቷን ሄደች። ያችኛ አልጋ ላይ ቁጭ ብላለች፣ አብሌ ማለት ነው። አልጋ ላይ ቁጭ ብላ እያሰበች ነው።
ከዛ መጣ ባልየው። እሱ ደግሞ ለመሆኑ ይሄ ሀሳብ እንዴት መጣልሽ? ይሄ ሀሳብ የማን እንደሆነ አውቃለሁ አለ። ከእንግዲህ በኋላ መሰቃየት አልፈልግም፣ ከአሁኑ ፍታኝ አለችውና እሱማ ለእኔም ለአንቺም ደስታ ነው አለ። ለአባቴ ነገር ነው ያሳሰበክ፣ ለሱ ቢሆን መፍትሄ አነጣም አለችው። ለወራት እድሜ የቀረው አባቴ ምን አረጌ ነው አንቺን መፍታት የምችለው አላት። አባትህ እኔን እንዲጠሉ ማድረግ ሞክራለሁ አለችው። ለምሳሌ ምን አድርጌሽ ነው አባቴ አንቺን እንዲጠላ ማድረግ የምትችይው አላት። ምን አውቃለሁ አለችው። ምናልባት ከድሮ ፍቅረኛዬ ጋራ እጅ በእጅ እንዳያስክ እጅ በእጅ እንዳያስክ ልትነግራችሁ የማገጠችብኝ ነው ብላ መናገር ትችላለህ አለችው። እኔም ሂጄ እመሰክራለሁ አለችው። አንቺ እኮ ከዚህ በፊት ወንድ አታውቂውም ስላት እሱ እኔና አንተ የምናውቀው እውነት ነው አለችው። እኔ ያልኩህን ብቻ አድርግ አለችው። እንደዛ ካልካችሁ ጎትቶ ነው የሚያስወጡኝ አለችው። አሁን ካልፈለግሽ ለምንድን ነው ወደዚህ ትዳር የገባሽው ብሎ ጠየቃት። ከዛ እሱ አሁን ልነግረው አልችልም አባዬ የተሻለው አሁን የሰርጋችን ደስታ ከውስጡ ስላልጠፋ ነው። ስለዚህ የኔ ምርጫ ከዚህ ጠፍቼ መሄድ ነው ማለት ነው አለችው። በዚህ ሁኔታ በወሩም እንኳን በወር ይቅርና በቀን መቆየት አልፈልግም አለችው። አይ ከእንግዲህ በኋላ ማንም ሰው እንዲናገርሽ አልፈልግም አለችው። ከዛ እሱንማ ከዚህ በፊትም እኮ ነግራኝ ነበረ አለችው። ከዛ እሱም በቃ እኔም አስተካክላለሁ አለ። እሺ እንደዛ ካልኩ እራት እዛኝ ውጣ አለችው። ከዛ እኔም እሷም ለባብሳን ተቀመጥን ነው አደለ አሁን ምርጫ እየቸገረ ካለችው አይ እኔ እራት እንድንበል ወተን እንድንበላ ለማሂ ቃል ገብቼ ነበረ። አንተ ራስ ሚስትን አስቀምጣ ሰራተኛን ይዛ ለመውጣት አታፍርም አለች። ሚስት አለች። ከዛ መሀላችሁ ገብቼ እኮ ወይኔ ጉዴ መሀላችሁ ገብቼ እኮ እንደ ድፎ ዳቦ ከላይና ከታች አቃጠለች አለ። ከዚች ልጅ ጋራ ምንም የምትተዋወቁ ነገር የለም አክስቴ አለቻት። እችን ሰራተኛ ከዚህ በፊት ታውቂያታለሽ? አታውቂያትም? አላውቃትም አለች። እርግጠኛ ነኝ። ለምንድን ነው እንደዚህ የምታወጣችኝ? እና ሰራተኛው የአብል ክፍል ውስጥ እየተደባደቡ ነው። ሮጦ መጡ። አብል አበደችው። እንግዲህ ገላታለሁ ያለች ነው። እናትየውም ቆሞ እንትን ያለው ነው። ይገልሻለሁ ያለቻት ነው። ሰራተኛ ምን የሆናችሁ ነው? አንቺ ማትረቢ ልጅቷ ምን ያደረግሻት? አንቺ አፍሽ ዝጊ አለቻት። ከላይ ሆና የምትቀጠቅጣችን እኮ የአንቺ ጉድ አለቻት። ከዛ እሱም ጮክ አለና በቃሽ አላት። ማደር ውጭ መሳሰባ እናንተን ሁላችንም ይመለከታል። ክፍሉን ለቃችሁ ውጡ አለ። እገልሻለሁ አለቻት እና ወጣች። ማደር ሁሉም ወጡ። እሱና እሷ እዛ ቀሩ። እንግዲህ አሁን የሚለም ወገቡን ይዘዋል። ምን የሆናችሁ ነው አለ። እንደ ጎረምሳ መደመደብ ጀምራችሁ እንደ ጎረምሳ አለ።
እኔ ምን አረኩት? እሷ ናት ነገር እያፈለገችኝ ክፍሌ ድረስ መታ ልትደበደበኝ የመጣችው አለችውና ተለቅ እሷ አክስት ተብዬው ምን እያረግሽ ነው አለችው። እኔ ከዚህ በላይ ማበድ አልፈልጉም፣ ከዚህ ቤት ውስጥ እወጣለሁ አለችው። ምን አይነት እየተረገመ ቀን ነው አንቺን እየተዋወቁሽ አለ። ምን ልትሰሪ ነው የእሷ ክፍል የሄድሽው አለቻት። ክፍሏን ልታስጽጂ ሄደሽ ደበደበችሽ አደለ? አላማችን አትርሽሽ ማደር አለቻት። የወጣውልሽ ነው ከዚህ መሀል አለች። እንደ ቀልድ ገብተሽ እንደ ቀልድ ምትወጪ መሰለሽ እንደ አለቻት። እኔ አቆይሽ የትም አባሽ መሄድ አትችይም አለቻት። እንግዲህ ያው አስገድድሻለሁ የትም መሄድ እንዴት ለዚች ተሞሽራ እንደመጣች እንግዲህ አስወጣታለሁ ብላለች። እንግዲህ አክስትየው አበሉም ያንቺን አጸደን ምንን ለምንድን ነው በአቁም አልነግርም አለችው። ምክንያቱም ስትለው ምክንያት ምን አለ? የእስር ቤት እንዳለ ሽሙ ነው የታወቀሽ። ለጊዜ ጉዳይ ነው እንጂ ለመጋረጃ ጀርባ ምን እንዳለ ደርስበታለሁ ብሏል። ተናዳለች። አብዱም በጣም ነው የተናደደችው። ግን በክብር አስባ ታውቃለህ? ግን እንዲህ ወርዳ አይቼም አላውቅም። ሰራተኛ አብልም እኮ ለአንተ የሚመጥነው አይፈልግም፣ አይመጥንህም አለች። ጨርቁን ጥላ እንድትሄድ ካላረኩት መነን አይደለሁም ማለችና እናትየው እንግዲህ ሮጣ ወጣች። ማደሩም ቁጭ ብላለች አልጋ ላይ ማንን ሚስት ስለደበደበችኝ ደስ አለህ አይደል አለችው። ላስጠነቅቅሽ ነው የመጣ ከእንግዲህ በኋላ እዛ መኝታ ቤት ድርሽ አትበይ አላት። እሱም ከህይወትህ ሊወጣ ስለሆነ ደስ በለ አለችው። ጠቡን የጀመረች አንተ ታውራለህ፣ እኔ እንደ ችግር ፈጣሪ እያየ እኔም ለአባዬ ስል ነው እዛ ችግር ውስጥ የገባሁት። እንዴት ነው ማትረጂ? ትዕግስት ብኖርሽ ምን አለብሽ? አዝራና ማሄ በቅርቡ ልጋቡ ነው። አሁን አንቺ በመሃል ከተለቃቃሚ ጋራ ጥርግት ያለሽ ከዚህ ቤት የትም ለቃቅመሽ አምጥተሽ እኔ ደበድቡኛ አነቋት። በጌታ ኢትዬ በቃ አለችው። ኢትዬ ልቀቀት፣ ኧረ እባካችሁ ተለቀቁ፣ ኧረ እባካችሁ ተለቀቁ እያለች ወንድምየው መጣ። እሱ ደግሞ ሊገላግልም አልሄደም። ምን ሆናችሁ ነው? አባዬ እዛሁን አለውና ተላቀቁ ብሎ አስለቀቃቸው። ምን እየሆናችሁ ነው? ጨዋና ለሁለት ገደሉኝ፣ ለሁለት ተንኮል ገሉኝ ነበር አለች። ምንድነው እየተፈጠረ ያለው? ምንድን ነው አለ። መልሱልኝ። እነሱም ምንም አልተናገሩም፣ ተፋጠዋል። ሁሉንም አስቀምጠው ሸማግሌ እንግዲህ የሆነ ነገር ላይ መልሱልኝ ያለው ነው። መልስ የለም። ምን የተፈጠረ እንደሆነ ንገሩኝ እያለ ወንድሜ አይታየል እንዴ? እኔ እምላለሁ ምንም ነገር አላረኩም። ልገላገላችሁ ነው የሞከርኩት። ለሁለት ነው የደበደቡኝ አለ። እዚያችኛ ግግም ብላ ለሁለት
አቤል እንደዚህ ታደርጋለች ብላ ታስባለህ አለችው። ዝም በሉ ሁላችሁም ታሳፍራለች። አንቺ ወደ ክፍልሽ ነይ አቤል አለ። ይሄ ከፊቴ ዞር በል አለው ልጁን። ይሄ ያንተን ጸብ ነው አለው። ከዛ እሷም ቁጭ ብላለች። እንግዲህ እሱ ሁለታችሁም ምን ይሆን እንዴ? ለአባቴ እንኳን ክብር የለች እንዴ! እንኳን ደስ አለ ለእኔ አታስቡልኝም አይደል ብላ ሮጣ ወጣች። እናትና ልጅ ቀሩ። ለማንኛውም ለሁሉም ነገር ለጋሼ ነግራለሁ አለችው። ገመድሽ ነው የምበጥሰው ይሄን ነገር ከነገርሽው አለች። አሁን ደግሞ ለአማችሽ ተሸንፊዎች